የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው በጥይት ተመተው ተገድለዋል። ታዲያ ሕዝብ እጅግ ሐዘን ውስጥ ይገኛል። የጥንቅራችን ትኩረት ነው። ጠቅላይ ሚኒስትር አብይ ሰሞንኛው አነጋጋሪው የኤምሬትስ ጉብኝታቸውን በተመለከተ ዝምታቸውን ሰብረዋል። ኢራን በኤምሬትስ ላይ የፈጸመችውን ጥቃት ያወገዙትን የጠቅላይ ሚኒስትሩን ጉዳይ እንመለከታለን። ከዚህ ውጪ የተባበሩት መንግስታት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳስቧል። እንመለስበታለን። የቀድሞው ፕሬዝዳንት የመከላከያ ጀነራሉ ኢትዮጵያ የባህር በሯን ለማስመለስ መቃረቧን የሞገቱበት አነጋጋሪ አቋም የምናጋራችሁ ይሆናል። አሜሪካ በኢራን አማካኝነት ከፍተኛ የተባለው ድብደባ እንደደረሰባት ተሰምቷል። ይህንንም በዝርዝር እንቃኛለን። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተሉ የምናጋራችሁ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ ስለ ሰሞነኛው አነጋጋሪው የኤሚሬትስ ጉብኝታቸው ዝምታቸውን ሰብረዋል። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶች የሥራ ጉብኝታቸውን ከፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር መወያየታቸውን ይፋ አድርገዋል። የጸና ወዳጅነት፣ በመተማመን ላይ የተመሰረተ ትብብር ሲሉ በይፋዊ የማህበራዊ ትስስር ገጻቸው ላይ ባጋሩ ጽሑፍ ውይይቱም በኢትዮጵያና የተባበሩት አረብ ኤሚሬቶች መካከል ለረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ ነበር ብለዋል። ለተደረገልኝ አቀባበልና በሀገሮቻችን መካከል የጸና ወዳጅነታችንን የበለጠ ለማጠናከር ለተጋራ ነው የጸና አቋም ምስጋናዬ የላቀ ነው ሲሉም አክለዋል። ከዚህ ጋር በተገናኘም የተባበሩት አረብ ኤሚሬትስ መንግስታዊ የዜና ወኪል WMA ምን አለ፣ ጉዟቸውን አስመልክቶ ምን ዘገባ አጠናቀር የሚለውንም እንመልከት። የኤሚሬቶቹ መንግስታዊ የዜና ወኪል ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያንና የፌዴሪ ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት የሁለትዮሽ ትብብር ዙሪያ ሰፊ ውይይት ማድረጋቸውን ዘግቧል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንቱ ጋር በነበራቸው ቆይታ በተለይም በኢኮኖሚ፣ በንግድ፣ በልማት ዘርፎች ላይ ትኩረት አድርገው መክረዋል ይላል ዘገባው። ሁለቱ መሪዎች የሁለቱን ሀገራት ቅድሚያ የሚሰጣቸውን ጉዳዮችና የጋራ ጥቅሞችን በሚያስጠብቅ እንዲሁም ለሕዝቦቻቸው ብልጽግናን በሚያመጣ መልኩ ግንኙነቶቻቸውን ይበልጥ ማሳደግ በሚቻልባቸው እድሎች ላይ መወያየታቸውንም የዜና ወኪሉ አመልክቷል። ዘገባው ውይይቱ በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንደምታ መዳሰሱንም ገልጿል። ጠቅላይ ሚኒስትር አብይ ኢራን በተባበሩት አረብ ኤሚሬትስና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውንም ጽፏል ዘገባው። ድርጊቱ የሀገራትን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ደህንነቷን፣ የግዛት አንድነቷንና የሕዝቦቿን ሰላም ለመጠበቅ ኤሚሬትስ ለምትወስዳቸው እርምጃዎች ሁሉ ያላትን አጋርነት ማረጋገጣቸውንም አክሏል። ፕሬዝዳንት ሼህ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤሚሬትስ ላሳያችው የድጋፍ አቋም ምስጋና አቅርበዋል። ፕሬዝዳንቱ አክለውም በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ገልጸዋል። በዚህ አስቸጋሪ ወቅትም ኤሚሬትስ ከኢትዮጵያ ጎን መቆሟን አረጋግጠዋል። እንደ መንግስታዊ የዜና ወኪል ዘገባ ሁለቱም ወገኖች በቀጠናው ያለውን ውጥረት በአፋጣኝ ማቆም እንደሚያስፈልግ አጽንኦት ሰጥተዋል። በቀጠናው የሚታዩ አለመግባባቶችን፣ ተጨማሪ ቀውስና ውጥረትን በማይፈጥር መልኩ በአጽንኦት በሚደረጉ ውይይትና በዲፕሎማሲያዊ መንገዶች እንዲፈታም ጥሪ አቅርበዋል። ይህም ቀጠናዊ ደህንነትንና መረጋጋትን ለማስፈን ወሳኝ መሆኑን መሪዎቹ ገልጸዋል ተብሏል። የመረጃ ጥንቅራችን እንደቀጠለ ነው። የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው በጥይት ተመተው ተገድለዋል። ህዝቡ እጅግ ሐዘን ውስጥ ገብቷል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምህረት ቆሞስ አባ አይናለም አማረ መጋቢት 3 ቀን 2018 ዓ.ም ሌሊት በመኖሪያ ቤታቸው ውስጥ በጥይት ተመተው ተገድለዋል ተብሏል። በቤተ ክርስቲያን ግቢ ውስጥ በሚገኘው መኖሪያ ቤታቸው ሳሉ ባልታወቁ አካላት በተተኮሰባቸው ጥይት ተመተው ሕይወታቸው ማለፉን የተገለጸው ስርዓተ ቀብራቸውም ብፁዕ አቡነ ኤርሚያስ ሊቃውንተ ቤተ ክርስቲያንና ምዕመናን
ምዕመናን በተገኙበት በካቴድራሉ ተፈጽሟል። ብፁዕ አቡነ ኤርሚያስ መልአከ ምሕረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነው ሰው ባይወለድ ይሻለው ነበር ብለዋል። ለቤተ ክርስቲያን እድገትና ለስርዓት አምልኮ መጠበቅ ሌት ተቀን የሚተጉ ትጉህ እረኛ ናቸውም ሲሉ ነው የገለጿቸው። ምዕመናንም አገልጋዮችን እንዲጠብቁ አባታዊ መመሪያ አስተላልፈዋል። በ1958 ዓመተ ምህረት በጉባ ላፍቶ የተወለዱት መልአከ ምሕረት አባ አይናለም በሀገር ውስጥ በሐረር፣ ጅግጅጋ፣ መርሳ፣ ወልዲያ እንዲሁም በውጭ ሀገር የመንና ዱባይ በቤተ ክርስቲያን አስተዳዳሪነትና በቅዳሴ አገልግሎት ለ60 ዓመታት በታማኝነት አገልግለዋል ተብሏል። የቀድሞ ፕሬዝዳንት ሙላቱ ተሾመ ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ሲሉ ሞግተዋል። ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ሲሉ የቀድሞ የኢፌዴሪ ፕሬዝዳንት ሙላቱ ተሾመ ተናግረዋል። የቀድሞ ፕሬዝዳንት ሙላቱ ተሾመ የኢትዮጵያ ኢንዱስትሪ ዘርፍ የበለጠ አስተማማኝና ውጤታማ መሆን የሚችለው ኢትዮጵያ የራሷ የባህር በር ሲኖራት ነው ብለዋል። የባህር በር ጥያቄውም ቢቻል ሰላማዊ በሆነ ዲፕሎማሲያዊ መንገድ ምላሽ ማግኘት እንዳለበት ጠቅሰው ካልተቻለ ደግሞ ኢትዮጵያ የምትፈልገውን ሳታገኝ ታፍና መኖር እንደማትችል ጠቁመዋል። ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ሲሉ መናገራቸውን ኢፕድ ዘግቧል። በአሁኑ ጊዜ ኢትዮጵያ የራስ የምትለው የባህር በር እንደሚያስፈልጋት የተናገሩት የቀድሞ ፕሬዝዳንት የሀገሪቱ ብልጽግናውን መሆን የሚችለው ያመረተችውን ምርት በራሷ በር ስታስወጣና ስታስገባ መሆኑን አስገንዝበዋል። ሙላቱም የባህር በር የምንለምነው መሆን የለበትም የኛ የነበረ ነው ያሉ ሲሆን ጥያቄው በማይሆን ሁኔታ ከእጃችን ያመለጠው የባህር በርን ወደ ራሳችን ይመለስልን የሚል መሆኑን ገልጸዋል። ኢትዮጵያ የሌላውን ሀገር መሬት የመውሰድ ፍላጎት እንደሌላት ጠቅሰው ለሕልውናዋ ግን የባህር በር የግድ እንደሚያስፈልጋት ገልጸዋል። ከዚሁ ጋር በተያያዘ የባህር በር ጥያቄ የሉዓላዊነትና የህልውና ጉዳይ ነው፣ ያጣነውን የመመለስ እጥፍ ድርብ መብት አለን ብለዋል ሜጀር ጀነራል ተሾመ ገመቹ። ሜጀር ጀነራል ተሾመ ገመቹ ሰሞኑን በአድዋ ድል መታሰቢያ በተካሄደ የፓናል ውይይት ላይ ባደረጉት ንግግር ኢትዮጵያ በጠላት ሴራና በተሳሳተ ውሳኔ ያጣችውን የባህር በር የመመለስ እጥፍ ድርብ መብት እንዳላት አጽንኦት ሰጥተው ገልጸዋል። እንደ ሞሮኮና ቪየትናም ያሉ ሀገራት የባህር በርን በነፃ ወይም በልውውጥ በመስጠት የጋራ ልማትን እያረጋገጡ መሆኑን የጠቀሱት ሜጀር ጀነራሉ በኢትዮጵያ የተፈጥሮ መሬት ከቀይ ባህር ጋር የሚዋሰን እንደነበርና የአሰብ ወደብም የአፋርን ሕዝብ እንዲያገለግል ተደርጎ ከንድፉ ጀምሮ የተዘጋጀ እንደነበር አስታውሰዋል። የባህር በር ማጣት ለጸጥታ ችግርና ለኑሮ ውድነት ዋነኛ ምክንያት መሆኑን የጠቆሙት ሜጀር ጀነራል ተሾመ የባህር በር ጥያቄ የሉዓላዊነት ጥያቄ መሆኑንም አስገንዝበዋል። እያንዳንዱ ዜጋ የባህር በር ያሳጣንና ሀገራችንን ለማፍረስ የሚሰራውን ጠላት በመንቃት መመከት እንዳለበትም በንግግራቸው አሳስበዋል። ይህ ጥያቄ የኢኮኖሚ ብቻ ሳይሆን የሀገር ህልውና ጉዳይ መሆኑንም አንስተዋል። የባህር በር ባለቤትነት ለቀጠናው ሰላምና ለኢትዮጵያ እድገት ቁልፍ ሚና እንዳለውም አመላክተዋል። ጥንቅራችን እንደቀጠለ ነው። የተባበሩት መንግስታት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳስቧል። ይህ ማሳሰቢያ የመጣው ኮንቶማ ዳሪም ዋሊያንስ የተሰኘው የኢትዮጵያ ሲቪክ ማህበር በለገ ደንቢ የማዕድን ማውጫ አካባቢ በህፃናት ጤና ላይ የሚደርሰውን ዘግናኝ ጉዳት ይፋ ካደረገ በኋላ መሆኑን ሂዩማን ራይትስ ዎች ያወጣው ዘገባ ያመላክታል። በአካባቢው የሚታየውን ሰብአዊ ቀውስ አስመልክቶ የ28 ዓመቷ ለደህንነቷ ሲባል ስሟ ኤልሳቤት በሚል የተቀየረው ነዋሪ ለድርጅቱ ምስክርነቷን ሰጥታለች። በምስክርነቷም የኩባንያው ኬሚካሎች መሬታችንን፣ ውሃችንንና ህዝባችንን በክለዋል ብላለች። ኤልሳቤት የ2 ዓመት ልጇን ከጥቂት ዓመታት በፊት በሞት ያጣች ሲሆን እንደ አውሮፓውያን አቆጣጠር በ2024 እና 2025 ደግሞ ተከታታይ የጽንስ መቋረጥ አጋጥሟታል። ለዚህ ሁሉ መከራ ተጠያቂው የማዕድን ማውጫው እንደሆነም በጽኑ ታምናለች። በኦሮሚያ ክልል በሚገኘው በዚህ የለገ ደንቢ የወርቅ ማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ለዓመታት የጽንስ መቋረጥን፣ ልጆች ዘላቂ የጤና እክል ይዘው መወለድን ጨምሮ በከባድ የጤና ጉዳቶች ሲማረሩ ቆይተዋል ይላል የሰብአዊ መብቶች ተሟጋች ድርጅቱ ዘገባ። በርካታ ሳይንሳዊ ጥናቶችም በማዕድን ማውጫ አቅራቢያ እንደ ካድሚየም፣ ሜርኩሪ፣ አርሰኒክ ያሉ ከፍተኛ መጠን ያላቸው መርዛማ ከባድ ብረታ ብረቶችና ሌሎች ኬሚካሎች መኖራቸውን አረጋግጠዋል። ይህ በእንዲህ እንዳለ በቅርቡ በተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ የተላለፈው ውሳኔ ለነዋሪዎቹ አዲስ ተስፋን አሳድሯል። ኮሚቴው ባለፈው የካቲት ወር ላይ የኢትዮጵያ መንግስት የማዕድን ማውጫው በህፃናት ላይ የሚያስከትለውን ማህበራዊ፣ ጤናዊና አካባቢያዊ ጉዳቶችን በአስቸኳይና በብቃት እንዲፈታ በይፋ ጠይቋል። በተጨማሪም መንግስት ለተጎጂዎች ካሳ እንዲከፍል፣ የተጎዱ ህፃናትን መልሶ እንዲያቋቁም
እንዲያቆምና ለማዕድን ኩባንያው ግልጽነትና ተጠያቂነት ያለው ነጻ አሰራር እንዲዘረጋ አሳስቧል። የማዕድን ማውጫው ታሪክ ወደ ኋላ መለስ ተብሎ ሲታይም በ2018 እንደ ፈረንጆቹ አቆጣጠር ማለት ነው ያኔ በተካሄዱ መጠነ ሰፊ ተቃውሞዎች ምክንያት መንግስት የአካባቢ ጥበቃ ስጋቶች ምላሽ ካገኙ በኋላ ብቻ እንደሚከፈት ቃል በመግባት ተዘግቶ ነበረ። ይሁንና መንግስት ማዕድን ማውጫውን ከሚያስተዳድረው ሚድሮክ ኢንቨስትመንት ግሩፕ ጋር ይፋ ያልተደረገ የመግባቢያ ስምምነት በመፈረም በፈረንጆቹ 2021 ዳግም ስራ እንዲጀምር አድርጓል። ሚድሮክ በ2023 ለሂውማን ራይትስ ዎች በላከው ደብዳቤ ለተጎጂዎች ካሳ መክፈሉን፣ የሳይናይድ ቆሻሻ አወጋገድን ማሻሻሉንና ንጹህ የመጠጥ ውሃ ማቅረቡን በመጥቀስ ተጽዕኖዎቹን ለመፍታት እርምጃ መውሰዱን ገልጾ ነበረ። ይሁን እንጂ ማዕድን ማውጫው እንደገና ከተከፈተ በኋላም ነዋሪዎች አሁንም የጤና እክሎችና የጽንስ መቋረጥ እያጋጠማቸው መሆኑን እየገለጹ ነው። ኮንቶማ ዳሪም ዋሊያንስ በ2025 ባወጣው አዲስ ሪፖርት እጅግ ዘግናኝ የሆኑ የህፃናት ሞትና የሞተ ልጅ መወለድ ሁኔታዎችን በዝርዝር አካቷል። ነዋሪዎቹ እንደሚናገሩት በቂ ንጹህ የመጠጥ ውሃ ባለመኖሩ ምክንያት የሚድሮክ የቆሻሻ ማጠራቀሚያ ግድቦች ውስጥ ያለውን ውሃ ለመጠጣት ይገደዳሉ። ሚድሮክ ለቀረቡበት ጥያቄዎች በሰጠው ምላሽ በስራው ምክንያት የሚመጣ ምንም አይነት የሰብአዊ መብት ጥሰት የለም በማለት አስተባብሏል። ኩባንያው የክትትል ስርዓቱ የበካይ ንጥረ ነገሮችን መጠን በዓለም አቀፍ ደረጃዎች በሚፈቀደው ክልል ውስጥ ሆኖ እንዳገኘውን የሚገልጸው በቅርቡ በዓለም አቀፍ የሳይናይድ አስተዳደር ኮድ እውቅና ማግኘቱንም አጽንኦት ሰጥቷል። እንዲሁም ሆስፒታል መገንባቱንና የቀረበው የመጠጥ ውሃ በቂ መሆኑን የሚናገረው ሆኖም የተባበሩት መንግስታት ኮሚቴና የሲቪክ ማህበሩ ግኝቶች የኢትዮጵያ መንግስት በማዕድን ማውጫው ላይ ያለውን ብክለት በመጨረሻ ሙሉ በሙሉና በግልጽነት እንዲፈታ ሊያነሳሱት እንደሚገባ ተገልጿል። የለገደንቢ ቤተሰቦች ፍትህ ለማግኘት ለረጅም ጊዜ እንደጠበቁም ዘገባው ያመላክታል። በመጨረሻም የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት። 5 የነዳጅ ጫኝ አውሮፕላኖች መውደማቸው ተሰምቷል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት እያገረሸ በመጣበት በዚህ ወቅት በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረ የሚሳኤል ጥቃት 5 የዩኤስ አየር ኃይል የነዳጅ ጫኝ አውሮፕላኖች መውደማቸው ተዘግቧል። ጥቃቱ የተፈጸመው ኢራን በቅርቡ በአሜሪካ ላይ በዛተችው መሰረት ነው። አውሮፕላኖቹ በጦር ሰፈር ውስጥ ነዳጅ በመሙላት ላይ እያሉ በደረሰባቸው ጥቃት ሙሉ በሙሉ ከአገልግሎት ውጭ መሆናቸው ተመላክቷል። እነዚህ የነዳጅ ጫኝ አውሮፕላኖች አሜሪካ በቀጠናው ለምታደርገው የአየር ላይ እንቅስቃሴ እጅግ ወሳኝ የሆኑና የጦር አውሮፕላኖቹ ረጅም ርቀት እንዲበሩ የሚያግዙ መሆናቸውን የጉዳቱን ክብደት ከፍ ያደርገዋል ተብሏል። አሜሪካ በበኩሏ በኢራን ላይ የምታደርገውን ወታደራዊ ኦፕሬሽንን ለማጠናከር በርካታ ቁጥር ያላቸውን ተጨማሪ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እያጋዘች መሆኑ ታውቋል። ይህ እርምጃ በቀጠናው ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ያሸጋገሩ ሲሆን የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ጠንካራ የአየር ድብደባ ለመፈጸም እየተዘጋጀ መሆኑን ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስላላችሁ ከልብ ነው የምናመሰግነው። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።